ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። እንዴት ናችሁ? ሰላም ነው ሁላችሁ? በጅራዛን ምን እየተሰገደ ነው እንጂ አዛን ሳይሆን እየተሰገደ ነው። እኛም ሰገር አልሐምዱሊላህ። እኛም ደግሞ ወደ ስራችን ገብተናል። እንጀራ ወደ መጋገራችን ገብተናል። ገና ጀመርኩኝ እና አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? እኔ ቪዲዮም አልሰራው ጠፋሁኝ። ያልሰራሁት ያው ከልጅ ጋር ስለሆነ አይምቻችም። ስራ ጋር ከልጅ ጋር ብዙም አይደለ አይምቻችልኝም እና ለዛ ነው። ያው እና ትኩስ እንጀራ ያማረ የሀገሬ ልጆች የሚሰማ ማብራቱ ብዙም ስላላለ ብዙም አይታያችሁ ይሆናል። እናታችሁ ጭሬ ሲወጣ ምርጥ ሀገራችን እንጀራ እና እንዴት ናችሁ? ሰላም ናችሁ? ማን ሆን ተኝ ማታና ለሊት ተነስቶ የልጆችን የቤት ሰርተው ምን ብሎ ቀን ደግሞ የአባቶችን ተራ የሚሰራ አልሐምዱሊላህ። ለበጎ ነው። ቧንቧ የተበላሽታብኝ ነው እና ለበጎ ነው። አላህ ትችላላችሁ ካላችሁ ትችላላችሁ ነው። ግን በዚህ መካከል ልጆቻችን ናቸው የሚጎዱት። ከትምህርት ቤት ማረፍ እየፈለጉ ሳያርፉ እኔ ከዛ ስራ ቦታ ቴሌቪዥን የለ ምን የለ ብቻ ከባድ ነው። ግን አላህ ትችላላችሁ ብሎ ካሳመነ አልሐምዱሊላህ እንችላለን ብለን ራሳችንን ማሳመን ጠንካራ ሴት መሆን አለብን። አብሶ አረብ ሀገር ያሉ ልጆች በጣም ጠንካራዎች ነን እና አረብ ሀገር ያሉት ሴቶች ሰርተን የምናውቅ ሄደን የምናውቅ ልጆች ብዙ አመት እኔ ስኖር እያለሁኝ አልሐምዱሊላህ ጠንካራ ነው የምንሆነው። እንደው እኔ እንደ አንዷ እንደምን አለችኝ፣ እንደውም እናንተ አረብ ሀገር የሄዳችሁ ሰዎች እንደው ስትመጡ ስራ ማጠጉስ የሆነ ብቻ ሱስ ይሆናል መሰለኝ። ያው ደግሞ ልጆች ስላሉ ግዴታ ያስገድዷቸዋል። ግዴታም እስከሆነብን ድረስ ያው ሰርቶ ለፍቶ ማደር ስለሆነ ቤቱ ምኔን ነው የሚጠብቀው፣ ውጭ ምኔን ነው። እስኪ ዱአ አድርጉልኝ። እስኪ ዱአ የወንድም ዱአ ይደርሳል። ከልጆች ማለያይበትን አላህ ሀገሬ ላይ በቃ የምኖርበትን አድርጉልኝ። ከባድ ነው። አብሶ ኢትዮጵያ በአሁኑ ሰዓት ወላሂ ይከብዳል። እንደዚህ ሴት ልጅ ወጣ እንደገና ቤት ህጻን ልጅ ይዤ ወላሂ ትንሹ ልጅ የ4 ወር ነው ምናምን ሆኜ ነው የተለያየ ነው እንግዲህ እርጉዝ ማለት ነው። አሁን ተተወለደ 7 ወር ሊጨርስ ነው። በጣም ከባድ ነው። በጣም ከምንም በላይ ነው የምላችሁ። አልሐምዱሊላህ ግን በየሄድኩበት አዝኖ አብሶ ሰፈር ባጃጅ ምናምን ካገኙ መንገዳቸውን ትተው በቃ ፈለኩበት አድርሰው ነው እንደገና ወደ ራሳቸው የሚሄዱት። በጣም ነው የሚያዝኑት ማለት ነው። በእጄ ዘንቢል ይዤ ልጅ በአንድ ጎን ልጅን በጀርባዬ ልጅ አዝዬ ነው የምሄደው። ምሳቸው ምናምን ይዤ ነው የምሄደው። በቃ እንደዛ ስለሆነ በጣም ነው የሚያዝኑ። እንደዛ ሲሆኑ ደግሞ እነሱ ብርታትና ጉልበት ይሆኑኛል። ለካ እችላለሁ፣ ለካ ሰው እያዘነልኝ ነው። አልሐምዱሊላህ እየተዋጣው ነው እላለሁ። እና እንደዛ ሲያደርጉላችሁ ሰዎች በቃ ሲበራቷችሁ ምን ሲሏችሁ ለካ እችላለሁ ብላችሁ ትላላችሁ ማለት ነው። እና ብቻ ከባድ ነው። ሴቶችዬ አብዛኛውን ስንመርጥ ወላሂ ለጊዜያዊ አንምረጥ፣ ወይም ወዳውኑ በደካማ ጎናችሁ ልጅ ከሆነ የምትፈልጉት ልጅ በቃ የሆነ ብቻ ነገር በደካማ ጎናችሁ ይፈልጉና ይገቡባችኋል። እኔ እኮ እንዲህ ነኝ እኔ እንዲህ ነኝ ይሏችኋል። የሆነ ነገር እስከሚል ድረስ ያን ነገር ካደረጉ በኋላ ላሽ ነው የሚሉት። እኔ ልጆቼ ምንም ነገር አይታያቁም። ተውት ገንዘቡን ምኑን አልሐምዱሊላህ በአቅማቸው ቤተሰቦቼ እንትን እያሉ ነው። ያው ወላሂ አባቴ መሬቱን ላይ ሽጬ ሰጥሻለሁ እስከ ማለት ድረስ ደርሷል። እኔ እንዳልከፋበት እኔ እንዳላዝንበት፣ ግን ቤተሰቦቼን እየጎዳሁ ነው ያለሁት በአሁኑ ሰዓት ማለት ነው። ተይ ስባል ገብቼ
ያን ራሱ አይሉም። ለእኔ ግን ጸጸት እሳት ነው የሆነብኝ። ግን እኔ ከአንድ አይሉ 4 ልጆች ነው ብቻዬን አሁን እያሳደግኩ ያለሁት። ወንድሜ ደግሞ ለልጆቼ አባት፣ ወንድም፣ አጎት የሆነ ነገር እንዳረገ እኮ ስላቸው እንዴ ይህን ለምን አይገዛልንም? ልክ እንደ አባት ግዴታ ያለብን ነው የሚመስላቸው። ወላሂ አሁን መቸለታ ነው ፓፓዬ ምናምን ላከልን እና ለትንሿ ጫማ ገዝቷል፣ ለትልቋ አልገዛላትም። ለምንድን ነው ጫማ ለእኔ ያላከልኝ? እገዛልሻለሁ ብሎ የለ እንግዲህ እገዛልሻለሁ ብሏታል። ያው ሁሉም በአንድ ስለማይሆን ነው እንጂ እሱ ልጆች አሉ፣ የኔ ልጆች አሉ። አሁን ከባድ ነዋ። እንጃ እኔ ለእሱም ይሄን ሁላ መስዋዕት ተያለኝ፣ ብዙ መስዋዕት አስከፍያለሁ፣ እያስከፈልኩት ለዛ ተያለኝ። ቢተው ኑሮ ወንድሜን መስዋዕት አላስከፍለው፣ ብዙ ነገር ስራ ድረስ አስተርሸዋለሁኝ ለትዳር ብዬ በቃ። እሱም ግን ያንን አስደርገኛል፣ ይሄን አርገኛለች አላለም። ብቻ የመየ ልጅ ይኖርላችሁ። ከመየም ልጅ መየ እናት የሆነ ወንድም አላህ ይስጣችሁ። ወላሂ እኔ ዘንድሮ አብጅስ ባልት ላይ ነበር የምታገኙ። ብዙ ነገር ነው እንጃ። ስለ ወንድሜ አውርችም አልጠግብም። ብዙ ሰዎች ብዙ በስራ ያሉት ፊታቸው ሲቀየር ምን ሲል አንድ ቀን ተቀይሮ አላውቅም። ድክም አለኝ እንዴት ነው ሆንኩ ስለው ውስጡ እያዘነ ከእንትን ያላት እንትን በይ እንደሱ ሆኜ ጠንክሪ። ምንድን ነው የምን መልፈስበስ ነው? በቃ ጀግንነት ነው የሚሰጠኝ እንዲሰራ ለልጆቹ ጠንክር እንዲል። አቃተኝን አይፈልግም። ለምን በጣም እኔ እንጃ ምን ብዬ ነገራችሁ። እና ለወንድሜም ዱአ አድርጉልኝ፣ ለእኔም ደግሞ ዱአ አድርጉልኝ። ቤተሰቦች እንዳላስቸግር በቃ ብዙ ችግር ነው። ብቻ አልሐምዱሊላህ። ደግሞ ዩቲዩብን ሰብስክራይብ አድርጉልኝ። ቪዲዮዎቹ ደግሞ በስርዓት ማለቃቸው እንትን ስላለብኝ ነው፣ ስልኬ ችግር ስላለበት ነው። ሻለ ስልኬን ደግሞ እስከማስተካከል በስርዓት ረጅም ቪዲዮዎችም እንደገና ደግሞ አስተካክል እንትን እላለሁ ኢንሻአላህ ቢዝሚላህ። እና ተባበሩኝ ውዶቼ፣ ሰብስክራይብ አድርጉልኝ። የኦንላይን ስራዎችን በትዕዛዞች እንድሰራ ኢንሻአላህ አለቃለሁ። እንግዲህ ሰሞኑን የሚቻችልኝ ይመስለኛል እና ዱአ አድርጉልኝ። ከምንም በላይ ዱአችሁ ያስፈልገኛል። ሰብስክራይብ አድርጉልኝ፣ ሸር አድርጉልኝ። በቃ ለትልልቅ ሚዲያዎች እንደውም አድርሱልኝ ውዶች። ዋዬ ከባድ ነው ወላሂ። 3 ልጅ ማነው 4 ልጅ ብቻ ማሳደግ ማለት እኔ እንጃ በጣም ከባድ ነው፣ ከምንም በላይ ከመነግራችሁ በላይ እና እናንተም ያው ወደ ሀገርም ስገቡም ሆነ ምንም ስትሉ ጠንቀቅ ብላችሁ ውጭ ያላችሁ እህቶች አብዛኛዎች እዚህ መታችሁ ወላሂ ሁሉም ሙሉ በሙሉ ጥሩዎች ናቸው ማለት ሳይሆን ለከሌ እኮ ይሄን ያህል ብር ሰጥተሽ ነው፣ ለከሌ እኮ ይሄን ያህል ላርግሽ ነው። ይሄን በሰፊው መጣበታለሁ ኢንሻአላህ ስልክ የሚስተካከልልኝና እና እንደዛ ነው ሙላችሁ እና እንጃ ቃልም የለኝም። ያው በሌሊት የኛ ሶላት ተሰግዶ አለቀ። ደግሞ ቤተ ክርስቲያን አካባቢ ስለሆንኩኝ ቅዳሴ ምንም አለ ይረብሻችሁ ይሆናል። ኢንሻአላህ በሰፊው እመጣበታለሁኝ እላችኋለሁ ውዶቼ። መልካም እሁድ ሆንላችሁ። እንግዲህ እኔም ወደ ጀራዬ ከሀገር ልግባ። ልጆቼ ሳይነሱ ሁልጊዜ እንደዚህ ነው የምነሳው። በቃ ልጅም ትንሿ አንደኛዋ ትምህርት ቤት ሄዳለች፣ ትልቁም ይሄዳል። ሁለቱ ናቸው ከኔ ጋር የሚውሉት ስራ እና ምግብ ለመስራት ምናምን እነሳለሁ ጧት ጧት።